ልክ አድርገህ እኮ ነው እያወራከለው። በቃ እኔ ልክም ላድርግ አላድርግም ማግኘት ማልፈልገው ሰው አላገኝም። በቃ ጀመር እሷ ነበረች እኮ እንደዚህ ማለት የነበረበት። አዝቃችሁ አስወጥታችሁ ማንም ሰው ጎረምሳ አፍ እየከፈተበት እሷ ነበረች እንደዚህ ማለት የነበረበት። ደግሞ ስለ ክብር የሚገባው ሰው ቢሆን ኖሮ ነው ባይዘው ያን ነገር ልንገርህ፣ ለስሙ ለሱ የታላቅ ነው አይደለ? አንድ ነገር ልንገርህ፣ እንግዲህ ይሄ ልጅ ያንተ የታናሽ ታናሽ ነው። አይምሮ በዚህ ያህል ነው ይበልጥ። ባይዘው ጭንቅላትን አሰራው ነዋል በሆነ ነገር። ግን ከእንዳንተ አይነቱ ሰው ሩታ ልጅ መኖሯ ይቆጨኛል፣ ያንገበገበኛል። ማን አረ አሰራው ደፍነዋል በሆነ ነገር ራውህም ልጣኝ አይደለም። በጣም ማዝነው ግን ከእንዳንተ አይነቱ ሰው ሩታ ልጅ መኖሯ ይቆጨኛል፣ ያንገበገበኛል። እንዲያውም ሁለተኛ ልጅ እኮ አላችሁ። አረ ደግሞ ዛሬ አመንክ፣ ዛሬ ደግሞ አመንኩሽ። ዛሬ ነው ወይ ውሸት ነው? ውሸት ነው፣ አንፈልግም። እናትህ ንቃ፣ ከተኛህበት ንቃ። እርግላት እዛ ቦታው ላይ ብገኝ ኖሮ ከነሱ ብስ ነበር። እኔ ስለዚህ አንተ ምን እንደልግም ነገርኩ እኮ እየነገርኩ ነው። በዛ ቦታ ሩታ ከማናቸው ብስ ነበር። ምክንያቱም እኔም አንገብግቦኛል። ስለዚህ በቃ የኔን ደስታ አይደለም ለእኔ ደስታ መስሎ አልታየኝም። ሀዘን ነው የታየኝ። ቪዲዮን ሳየው ሀዘን ነው የታየኝ፣ ደስታ አልታየኝም። እውነት ስላለ ከሩታ ጋር ሆንኩኝ። እንደ ሙዜ ስላልደገፈ ቀለበት ስታደርግ ሙዜ እኮ ሶስተኛ አራተኛ ገና ቆማ ትደግስልሃለች። ወይም ደግሞ የሆነ ነገር ጥሩ የሰራክ አይምሰልህ። ጀብድነት አይደለም። እየሰማኸኝ ነው? ቀለበት ማድረግ በየአመቱ በየ2 አመቱ በየ3 አመቱ ጉልበትን አያመት ስትበረክ ባገኘህበት ቦታ ስትበረክክ ለጉልበት ቅራለሽ እንዴ? ክብር ራሱ አትጠነቀቅም እንደ አንተ ኤፍሬም? ለራስ ለቤተሰብ አትጠነቀቅም? ከዚህ በኋላ ለቤተሰብ አትጠነቀቅም? ማንም ጎበዝ ስላለ ማንም ስላጨበጨበልህ እውነት እየሰራክ አይምሰልህ፣ ወይም ደግሞ ትክክለኛ እየሰራክ አይምሰልህ። ላይ ነው አይደለም። አጨብጫቢ ስላጨበጨበ ማንም እንዳጨበጨበ ይቀራል። ማንም ሰው ማለት ነው። ስለዚህ እውነታውን እየነገርኩ ነው። እውነታው ምንድን ነው የምትለኝ? በመጀመሪያ ያ ነገር ትረሳለህ። በእግዚአብሔር አንተ እኔ ራሱ እኮ እስከዛሬ አይሙሩ ይላል አንተ ያሳለፍኩ እኔ ራሱ አይሙሩ ይላል። ምክንያቱም በቦታው ስለነበርኩኝ። አንተ እዛ ነገር ውስጥ ሆነ እንዴት አታስብም? አንተ ከሩታ ጋር ያሳለፍከው ነገር እንዴት ያሁሉ ለፍቅር ስትል ያሁሉ መስዋዕትነት የከፈልከው ቤተሰብን ጥለ ለሩታ ብለ ያሁሉ ነገር መስዋዕትነት ስትከፍል ጋሽዬን እናቴን ለቀ እኛን ለቀ ለሩታ ሁሉ መስዋዕትነት ከፍለ እሷ ያሁሉ ነገር መስዋዕትነት እየከፈለች ያሁሉ ለፍቅር ያሳለፋችሁት እንዴት ይረሳል እኮ። አሁን አንተ ጥልኩ እንድኖር ወይንም የሞት ቁቋን ግን አልቀሰ ለመቅበር ትመጣለህ አይደል? በቀይሩ ምክንያት አይደል? ማናት ቀባሪ? ማናት ገዳይ? ማናት ሩታ? እየሰማኝ ነው? እኔ የምፈልገውን ነገርና ለእኔ ደስታ መጨነቅ መቻለች። አንተ ለመጀመር በእናትህ ቆይ አንዴ ኤፍሬም ከዚህ በላይ ማኖረ እኔ የትናት አንገብግባ አንተን የምገልህ ከአንቺ ጋር ማውራት አለ። ማታ ኤፍሬም ባረገው ንግግር ላይ ዓለምን የተነቃነቀው ወንድ ማለት እንደዚህ ነው እንጂ ጀብድ እንደሰራ አንገቱን እየደፋ አገርና ወጣትን የሚያበላሽ አቶ አበጋዝ እንግዲህ ኤፍሬም ልክ ልኩን ነግሮታል ማለት ነው። ሲጀመር ማለት ነው ፋሚሊ እሱ በቃ ሴቶችን ውበት እየመጠጠ መጥፋት እንጂ የትዳር ዓላማ የለውም። ደግሞ ማታው ቪዲዮ ላይ ልብ ብላችሁ ታዳመጣችሁት ሁለተኛ ልጁንም እያመነ ነው ማለት ነው። ሩታ ሀብቴ ግን አታረገውም። ከሱ እንኳን 2 ልጅና 1 ልጅ አይወለድም። መረም ነገረችህ፣ 1 ልጅ መውለድ አይቻልም ካንተ ነው ያለችው። በእውነት ነው የምላችሁ። እንደዛ ያለችበት ምክንያት ክብር ስለሌለው፣ ለሴት ልጅ ክብር ስለሌለው ማለት ነው። እንደ አብርሽ የወረደ ሰው የለም በዚች ምድር ላይ። ግን ወንድሙ በጣም ያስደሰተኝ በእውነት ነው የምላችሁ። እበት ይወልዳል ትል ይወልዳል ይባላል እና አንተ ውስጥ ጥንቅሽ መሃል ወፋ እንዳለ እንዳትስቱና ማለት ነው። ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ መጥቼላችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቪዲዮአችንን እስከ መጨረሻው። በማታው ቪዲዮ ብዙ አስተያየት መስጠት አልፈለኩም፣ ገብቼ ማየት አልፈልግምና ማለት ነው። ነገር ግን ቶክቶክ ላይ ሳያው ገብቼ ኤፍሬም ትክክለኛ ንግግር ነው የተናገረው ማለት ነው። ለቤተሰብ ክብር የለህም አንተ በየአመቱ የቀለበት እያደረክ ዓላማ ነው እንዴ? ወንድነት ነው እንዴ ነው ያለው ማለት ነው። በእውነት ነው የምላችሁ። እሱ ግን አሁንም እንደዛው ውሸት ላይ ነው፣ ውሸት ድራማ ላይ ነው ያለው እና በቃ በሱ በኩል በቃ ጀግና ነው። ገና ደግሽ እደረድርላታለሁ አለ። ይሄ ወንድነት አይደለም በነገራችን ላይ። አንዱ ሴት መዝለል ይሄ ርካሽነት ነው ብቻ ነው ብዬ የማስበው እኔ ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ ፋሚሊዎቼ እና የኔ ምርጥ ፋሚሊዎቼ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። እናንተም እስኪ ቪዲዮአችንን እስከ መጨረሻ አይታችሁ ሩታ ካወዳ ራሷን ብትሆን ቢቀርባት
ነገሮችን ብትተው በእውነት ነው የምላችሁ ቢቀር ይሻላል። በቃ ራስን ዝቅ ተማረክ ተነገሮችን ጦም አድሮ በቃ ለምን ሺህ ዓመት ቆሞ አይቀርም። ራስን ዝቅ እያደረገ እሱ እንደፈለገ ከዛች ከሜዳ ህያይቱ ማለት ንግግሯ ቤተሰቧን ከርታ ነው አሉ እዛ ሄደችው። አሁን ቤተሰቧ አዋረደችን፣ የሰውን ባል ቀምታ እኛን አዋረደችን፣ ለእኛ ክብር የላትም፣ ከቤት ተወጣ ቆይታለች፣ ሰንብታለች እያሉ ነውና አያቸው አይደለም። ሲጀመር አሳዳጊ የበደለው ሰው ያስታውቃል። ምላሷ ርዝመቱ የሰው ባል ቀምታ እሷን በቃ እንዳሸናፊ የምትቆጥር የሜዳ አህያ ማለት እሷ ናት። ልጅ ከአባት ለይታ ባልና ሚስትን ለያይታ እሷ እንደ ጀብዱ በቃ እንደዚህ አደረጋት። ግን ማለት ነው ጠብቆ ፋፊ ምን አለ ትላላችሁ? በቅርብ ጊዜ ሄርሜላ የምታለቅሰው ለቅሶ በእውነት ነው የምላችሁ። አብርሽ የእሷ ባል አይደለም። አብርሽ ቢሆን የሩታ ባል ነበር። ግን ለሩታ የማይሆን ለማንም የማይሆን ጋጠወጥ ሰው ስለሆነ በእውነት ፋሚሊ ሄርሜላ የምታለቅሰው ለቅሶ እፊቴ ላይ ነው። ቁጭ አርጓት ሸቅሎባት ቀይና ማብራት ነው የሚያሳያት። በእውነት ነው የምላችሁ የዛሬ መሳቋን የዛሬ ማሽቃባጧን ዛሬ እንደፈለገች ከሱ ጎን ሆነኝ ምናምን በመኪና እገዛልሃለሁ ቤት እገዛልሃለሁ ምን አደርግልሃለሁ እያለች የምታሽቃብጠው ወላሂ በጣም ነው የምትፈቀው፣ በጣም ነው የምትነጥረው። በእውነት ነው የምላችሁ እና የኔ ምርጥ ፋሚሊዎች ሩታዬ በየቦታው ላይ ሁሉም ሰው ሩታ በቃ ይቅርብሽ ልጅሽን አሳድጊ እየተባለች ነው። ኤፍሬም በጣም አስደስቶኛል። ንግግሩን የምፈልገው ጋጠወጥነትና ይሄ ሰው ሆይ ያለውና በሰው የሚመራ ሰው ለትዳር አይሆንም። ሁሉ ነገሩ በሰው ነው የሚመራው። አንድ ባስቦ ራሱ የሚሰራው ስራ የለም። አብርሽና ይሄ ሆይታ ነገ ይቀራል። ህይወት እንደዚህ አይቀጥልም። ተረጋጋ፣ አስበህ ተራመድ። ምን አይነት አስተሳሰብ ነው ያለው? ወላሂ ነው የምላችሁ። ይሄ ትንሹ የተናሽ ነው አሉ ደግሞ ፍሬ ተከታው እንኳን አይደለም የተናሽ እንኳን የሚያስበው ትክክለኛ አይምሮ ያለው ጋጠወጥ እንደምሰራ ነው። ሰው ልጅ እኮ ይፋታል፣ ሌላ ያገባል እኮ ይሄ ኖርማል እኮ ነው። ነገር ግን በድራማ አስመስሎ የእሷን ቤት አስቀምጦ ተሟላ ቤት ሩታን እሷን ሌላ ሴጋ ማሽቃበጥ ይሄ ወንድነት አይደለም። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በእውነት ነው የምላቸው እና በጣም በልኩን ስለነገረው መሄራምም አረ ያላለኝ ለሩታን ጥላቻ እንደሃርጎ እናንተ ምን አድርገው ነው ግን ለሩታ ያለው ክብር ምንም ያወረደ ነው። እስከ መጀመሪያ እስከ መጨረሻ ያን መስዋዕት ከፍላ እንደዛ ቤተሰቦቿን ትላ እሱም ብላ የውሸት ድራማ የእሱ ውሸት ፍቅረኛ ሁላ እየመጡ ያዋረዷት ያን ሁላ መስዋዕት ከፍላለት ዛሬ ላይ ግን በእውነት ነው የምላቸው ኤፍሬም በረካ ይሁን። እንዴት ባንዴ ረሳኸው አለው። እንዴት ባንዴ ያን ሁሉ ነገራቸውን ረሳኸው? በእውነት አይደብርም? እንዴት እኔ አይምሮ ውስጥ እንኳን አላለ ያሳለፈችው ሩታ ከአንድ ሀገር አንድ ሀገር የዞራችሁን ለፍቅር ብላችሁ እንዴት ባንዴ ክደህ ቀለበት ትበረከካለህ? በየአመቱ ቀለበት አይሰላችህም እንዴ? በየአመቱ አበባ መስጠት አይሰላችህም እንዳለው ታናሽ ወንድሙ አስተሳሰብ ያለው ማለት ነው። ብዙዎቻቸው ግን ኤፍሬምን ትተቹታላችሁ። ኤፍሬም ለወጣቶች አርያን የተናገረው ሁሉም ሰው በኮሜንት የሚጻፈው ነው። ትክክል አይደለም፣ ብታገባ እንኳን እንደዚህ አይደለም እያለ የማይለምነው ሰው የለም። ግን አብርሽ አሻፈረኝ፣ ማንም ሰው አይመልሰኝም፣ ከጥፋቴ እሄድበታለሁ ብሎ ይሄው እየሄደበት ነው እና በጣም የሚያስጠላው ሩታ እየተዋወዳ ህይወቷን ብትሆን መይረም ግን ካንተ እንኳን አንድ ልጅና አባት አይወለድም ስትለው ሁለትም ልትወልድ ነው አለ። አያችሁት አይደለ? አመንክ እንዳለችው ካንተ አለችው፣ ሁለቱንም አመንክ እንዳለችው ካንተ ምንም አይወለድ ያለችው እውነት። እሱ በቃ እዛ ያስወልዳል፣ እዛ ከሌላ ሴት ያሽቃብጣል። ይሄ ኖርማል ነው፣ ጀግና ነው። በቃ አያችሁ አይደለ? ጀግና ነው። በቃ ጥሩ ነገር እየሰራ ነው ያለው አብርሽ። ብቻ ሴት ሆናችሁ ሩታን የምትጠሉ ለሩታ ኮሜንት መጥፎ የምትስሩ በእውነት ነገ በህይወታችሁ ላይ ዋላችሁ ላለሁኝ። ምንም ቢሆን ይደብራል።
ተውል በትዳሩ ታማኝ ሲሆን ነው እንጂ የሚያስቀናው ከትዳር መደራረቡ ይሄ ነው ወንድነት አይደለም፣ ጀግንነት አይደለም። ትዳር ፈጣሪ ስጦታ ነው፣ በሰው አይፈርስም። ነገር ግን አንዳንድ ጊዜ የምትጽፉትንም እወቁ። እኛ ለሚዲያው ጥሩ አይደለም ለወጣት ብለን እንጂ የአብርሽ ህይወት የራሱ ነው፣ ሩታ ህይወት የራሷ ነው። እኛ የሚመለከተን ነገር የለም። ኤፍሬም የማይመለከተው ሜራም አይመለከታትም። ነገር እኒህ ሁለት ልጆች ወልደዋል፣ ከብደዋል፣ ተወዳጅ ናቸው። ለምን ይለያያሉ? ለምን አንድ አይሆኑም? በማለት እንጂ ማንም ሰው አይመለከተውም። 99 ሴት ጋር ሊያገባ ሊያሽቃብጥ ይችላል። ይሄ ህይወቱ እሱ ነው። ግን በዚህ ልክ አይደለም። እሷን ዝቅ ሌላይቱን ከፍ እያደረገ አይደለም። የሴት ክብር እንዳላለው ነው እንጂ ለሄርሜላ ወዷት አይደለም። ለጊዜው ከጎኑ ስለሆነች ብቻ ነው። እውነቱን ነው የምላችሁ። ይሄ ወንድነት አይደለም። ጥናቅጥቋቸው ነው ሄደው በቃ ማሽቃበጥ። እኔ ደስተኛ መሆነውን ነገር ውደድ፣ ካልወደድክ የራስህ ጉዳይ፣ ወንድም አይደለህም አለው። ያንተ ወንደዛ አይነት ወንድም እኔ ባይሰጠኝ ደስ ይለኛል። ለእውነት ነው የምላችሁ። ወንድም ማለት ቀብራርና ጀነን ብሎ ሚስቱን፣ እህቱን፣ ወንድሙን፣ ቤተሰቡን የሚያስከብር እንጂ ሴት እየቀያየረ ከሌላ ሴት የሚያሽቃብጥ ወንድ ይሄ ወንድነት አይደለም። የኔ ምርጥ ፋሚሊዎች ግሪስ ፋሚሊዎች የድሮዎቹ እንግዲህ ስማችሁ ተጠርቷል። የት ናችሁ ጎበዝ ጎበዝ የምትሉት? አሁን ለምን ወደ ራሷ እንደመለስ አታደርጉም ብላለች መራም። እሱ የራሱን ህይወት ነው የሚኖረው። እነዚህ የመዳም ቅመሞችም የራሳችን ህይወት ነው የምንኖረው። እኛ ፍቅር ያሸንፋል በማለት ሙስሊም ክርስቲያኑ ተንጫጫንላቸው አብርሽና ሩታን። ዛሬ ላይ ግን ሁሉም የራሱ ህይወት አለው። ብዙ ጊዜ የሚያደርገን ነገር አለ። እንደ ድሮ ጉርብ ከፍቶ ምናምን መንጫጫት ምናምን የለም። አሁን ራሳችንን የተንከባከብን ነው። ለምን ውሸታምና አጭበርባሪ ትቦሮች ለገንዘብ እንጂ ፍቅር እንደሌለባቸው ውስጣቸው መዋደድ እንደሌለ 100% እነግራችኋለሁ። አብርሽ ሩታን ሲያሽቃብጥላት የኖረው ቤተሰቧም ተናግሮታል። ለዶራራ ብሎ እንጂ ወዷት አይደለም። በእውነት ነው የምላችሁ። ፍቅር የለበትም። ፍቅር ያለበት ሰው ለትንሽ እንኳን ለቃላቱ ይጠነቀቃል። ለወለደው ልጅ እንኳን ይጠነቀቃል። እንኳን መውለድ አይደለም አንድ ቀን አብሯት ያደረ አይመስልም ንግግሩ። እንደዚህ የሚያደርግ ባል ነገሩ ተመልሳ ሳቅ ሆና ተሳስቃ ትኖራለች ብዬ በእውነት ነው የምላችሁ መቼም አላስበውም። መጀመሪያ እኔን ሳያከብረኝ ነው እንደ ትዳር መጀመሪያ ሚዲያ ላይ ለሚሰጠኝ ምላሽ መልስ እፈልጋለሁ። አንድ ቀን እንኳን አብሯት የኖረ አይመስልም። ከሀድ አረጋት በቃ ባንዴ እኔ ካዳት። ይሄ ምንድነው? ራሷን ማክበር አለባት። በቃ መተው ቤት ያለዋንም ፎቶ ማውራርዳ ወደዛ መጣል ያላትን እሱ ጋር የሚያገናኛትን ነገር መቋጨት፣ ንብረትም ካላት ንብረቷን አንዴ በሚዲያ መካፈል። በቃ ቤት አላት፣ መኪና አላት አይደል? አሁን ያገናኛቸዋል የምንለው ልጅ አለ አይደለ? ልጇን ታሳድግ ቤት